ራሱን እንደ ኃጢአተኛ የማይቆጥር ሰው በእግዚአብሔር ዘንድ ጸሎቱ የተጣለች ናት፣ ተቀባይነት የላትም። ማንም ሰው ያንን ነው የሚያደርገው። ስለዚህ ጸሎት ብሎ ንስሐ የሌለበት ጸሎት የለም። ራሱ ጸሎት ንስሐ ነው። እውነተኛ ጸሎት ንስሐ ነው። ይዘቱን ስንማር በቅደም ተከተሉ ሌላ የሚቀድመው ቢኖርም ለምሳሌ ምስጋና ይቀድመዋል። ግን ከምስጋና ቀጥሎ የሚመጣው ጸሎት ተብሎ ንስሐ፣ ኃጢአትን እያስታወሱ እየወቀሱ ራስን እየወቀሱ በእግዚአብሔር ፊት ኢምንት እንደሆኑ ማቅረብ እውነተኛው ጸሎት የሚባለው ይሄ ነው፣ ንስሐ ነው። ስለዚህ ጸሎት ካል ንስሐ ነው፣ ንስሐ ካል ጸሎት ነው። ጸሎትና ንስሐ የማይለዋወጡ ማለት አንዱ አንዱን ለውጦ የማይቀር ምሳሌ ንስሐ ገብቻለሁ ጸሎት አያስፈልገኝም፣ ጸሎት ይዣለሁ ንስሐ አያስፈልገኝም አይባልም። ጸሎትም ንስሐ ነው፣ ንስሐም ጸሎት ነው። አንዱ ያለ አንዱ የማይሆኑ አንዱ እውነተኛ ከልቡ የሚጸጸት ሰው ለምሳሌ እውነተኛ ራሱን የሚወቅስ ሰው ጸሎት ከልቡ ነው ይፈልቃል፣ ራሱ ልመናው ይመጣለታል። ከልብ የሚለምን ሰውም ንስሐ ነው ወደ ህሊናው የሚመጣው፣ ከልቡ ነው የሚፈልቀው። ኃጢአቱ ነው ትዝ የሚለው ምን ያህል አሳፋሪ እንደሆነ በእግዚአብሔር ፊት ነው ህሊናው እየከሰሰው እየወቀሰው የሚመጣ እና እውነተኛ ጸሎት ንስሐ ነው፣ ንስሐ ነው። ስለዚህ ጸሎት በመሰረታዊነት ባላጋራን ኃጢአትን መክሰስ ነው፣ ምስጋናም ነው። ምስጋናነቱንም የምንተወው አይደለም። በተለይ ደግሞ አሁን አንድ ህፃን ሲወለድ እንደተወለደ ከእናቱ ማህፀን እንደወጣ ምንድነው የሚያደርገው? ምንድነው የሚያደርገው? ለምንድነው የሚያለቅሰው? ድሮ የሚባል ነገር ነበረ። አሁን ደግሞ ሐኪሞች ምንድነው አሉን? ከእናቱ ማህፀን ሲወጣ መጀመሪያ መስራት የሚጀምረው በህይወት ለመኖር መተንፈስ አለበት አይደለም? ከዚያ በፊት በእትብት በኩል ከእናቱ ማህፀን የሚያገኛቸው ነገሮች ያቆሙና አሁን ራሱን ችሎ መኖር ሊጀምር ነው አይደለም እንዴ? መኖር ሲጀምር የመጀመሪያው መተንፈስ ነው፣ አየር ማስገባት አለበት አይደለም እንዴ? ስለዚህ አዲስ ነው ለሱ። ራሱ ጉሮሮው ገና አልተሟሸም፣ እየተሟሸ ነው ማለት ነው አይደለም እንዴ? ሳምባው እና ያለቅሳል፣ ይጮሃል። በዚያ አየር ያስወጣል፣ ያስገባል። ያቺ እንባው ለቅሶ ማለት መኖሩን መለማመጃው ማለት ነው። ገና ኑሮን መጀመሪያው የህይወቱ አካል ናት። በህይወት ባይኖር አያለቅስም። ጸሎት ማለትም በነገራችን ላይ በመንፈሳዊ ህይወቱ አዲስ ነው የምንወለደው አይደለም ነው አይደለም? ከእግዚአብሔር መወለድ ነው አይደለም? ክርስትና ስንወለድ ልክ ያ የሚወለድ ህፃን በአየር እንደሚጀምረው ክርስቲያንም ነፍሱ ህያ ሆና የምትጀምርበት እስትንፋሱ ጸሎት ናት። ልክ አየር ህያው እንደሚያደርገን በስጋ ነፍስን ህያው የሚያደርጋት መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የሚገባው በጸሎት ነው። በጸሎት ነው። ለምሳሌ አየር ጠርምሶን አይደለም የሚገባው፣ ፈልገን ነው የምናስገባው አይደለም ነው አይደለም? አፍንጫችንና አፋችን ብንዘጋ አየር ይገባል እንዴ? በፈቃዳችን ነው ማለት ነው የምናስገባው፣ ፈቅደን ነው። ካልሆነ እናስገባም ብለን ብንቆም ያልቀልናል ማለት ነው። ጸሎት መንፈስ ቅዱስም እንደዚያ ነው፣ በፈቃድ ነው የሚገባው። ስለዚህ ጸሎት ማለት ልክ በፈቃድ አየርን እንደማስገባትና በምድር ላይ ህያው ሆኖ ለመኖር የመጀመሪያውን አስፈላጊ ነገር ማድረግ እንደሆነ ሁሉ አየር መሳብ፣ ልክ እንዲሁ በክርስትና ህይወት ውስጥ የመጀመሪያው እንደ አየር መሳብ አስፈላጊውና ነፍስን ህያው የሚያደርጋትን መንፈስ ቅዱስን እንደ አየር የሚያስገባት ነገር ቢኖር ጸሎት ነው። ስለዚህ ጸሎት ማለት በነፍስ ህያው መሆኛ መጀመሪያው መሳሪያ ማለት ጸሎት ነው። ይሄ የሌለው ምንም ሊያደርግ አይችልም። የማይጸልይ ሰው ክርስቲያንም አይደለም፣ ከእግዚአብሔርም ጋር ህብረት የለውም፣ በነፍሱም የሞተ ነው። የሚጸልይ ሰው ግን ህያው ነው፣ ከእግዚአብሔርም ጋር ህብረት ያደርጋል። ያን የሚያደርገው ቅድም እንዳልነው በመንፈስ ቅዱስ በኩል ነው ማለት ነው። እንግዲህ አምላካችን እግዚአብሔር ይህን እንድናደርግ በቸርነቱ ይርዳል።